አድርሼ ስለ አይጥ ነግሬያት አይጥ ራሱ ከጎረቤት የሚመጣ ምቀኛ ነው። አይጥ ሁሉም አይጥ አይደለም ግን ቡዳ ብዙ ጊዜ ባይጥ ይገለጣል። ምቀኛ ባይጥ ይገለጣል። ያየብሽን ነገር ቀን በፌስታል ይዘሽ ስትገቢ ወይ በሆነ ነገር ይዘሽ ስትገቢ ምን አመጣሽ፣ ምን አስገባች፣ ምን አገኘች ተብሎ የሰው አይን ይመለከትሻል አይደል? ያ ያየውን ነገር ደግሞ ቤት ውስጥ አይጥ መጥቶ ደግሞ ይበላዋል። እና አይጥ ብዙ ጊዜ ለደብተራም ተላላኪ ነው፣ ለቡዳ መንፈስም ላለባቸው ሰዎች ተላላኪ ነው። አይጥ ተደርጎም ስለሚደገም አይጥ ተደርጎ የተደገመ ድግምት ደግሞ የሰላቢ መንፈስ ነው። ስለዚህ በተለያዩ ነገሮች በዚህ ይሄ ነገር አለና ራስሽን ጠብቂ ያልኳት ጸሎት ክፍል ምናምን በማግስቱ መጥቼ ጸሎት ቦታ ሰራሁላት። እቃ ማስወገድ ያለባትን መሸጥ ያለባትን አላስፈላጊ ኮተቶች በሙሉ ሲወገድ ቤቱ ሰፋ። በጣም ብዙ ኮተት አላስፈላጊ ሶፋው ራሱ እጀታው መደገፊያው በራሱ ይሄን ክንዴን ያክላል። የአንዱ መደገፊያ ምን ያደርግልሻል? ይኸውልህ ይሄ ለጠባብ ቤት ይሄ ሶፋ አይሆንም። እቃ አነስ ያለ ጥር ምጥን ያለ ነገር ብዬ ነገርኳት። በጣም ሰፋ። ወንበር ብቻ ይበቃኛል አለች። እንዴ በጣም አልጋቸው ተቀምጦ ጸሎት ክፍል ተቀምጦ ራሱ ሰፊ ሆነ ቤቱ። እና አንዳንዴ ኮተትን ራሱ ቤት ውስጥ የምታደርጉ ሰዎች ይሄ ነገር ማስወገድ አለበት። አላስፈላጊ ነገር በቃ መጣል ነው፣ መተው ነው። ዝም ብሎ እቃ መሰብሰብ ከጓሮ መከመር ምናምን አያደርግም። በቃ አስወግዱ። አንዳንዴ በእንደዚህ አይነት ቆሻሻ በሆነ ፍግ ባለ ነገር ውስጥ የሚደበቅ መንፈስ ማለት አመድ ላይ ይደበቃል፣ አተላ ላይ ይደበቃል፣ ቆሻሻ ላይ፣ ሽንት ቤት፣ የቆሸሸ ልብስ ላይ የመደበቅ ባህሪ ያለው። መቼ የሚጸልይ ቤተሰብ ካለ የሚሰግድ ቤተሰብ ካለ እዚህ ቤተሰብ ልብ ላይ ማረፍ አልችልም ብሎ ሌላ ሰው ላይ ነው የሚያርፈው። ይሄ ደግሞ ማቴዎስ 12:44 ላይ ተጽፏል። መንፈስ ከሰው ወጥቶ ወደ ሆነ ቦታ ሄዶ ያድራል፣ ተመልሶ ደግሞ ይመጣል ይላል። ውጣ ተብሎም ውጣ ሳይባልም ይወጣል። ውጣ ተብሎ ከሆነ እንደፈለገ የመንገላወጅ ወይም እዛም ማለት እድሉ ጠባብ ነው። ለምን የሚያጠምቅ አባት ከሆነ ውጣ ያለው ታሰር ሊለው ይችላል፣ ወይም ደግሞ ሲኦል ግባ ሊለው ይችላል። በራሱ ፈቃድ ግን እቺ ሴትዮ መጸለይ ጀመረች ማለት ነው፣ ስለዚህ ነገ ትይዘኛለች ብሎ ቀድሞ ሳትይዙት ቀድሞ ወጥቶ ከሆነ ግን ወጣ ገባ እያለ ይረብሻቸዋል። ይሄ መንፈስ ደግሞ መደበቂያው ቤት ውስጥ የኔ ነው ብሎ የሚያስበው ንብረት ላይ የሚደበቀው፣ ወይም ደግሞ እሱ በክትና ቆሻሻ ስለሆነ ወይም ደግሞ አስቀያሚ ፍጥረት ስለሆነ በባህሪው በተግባሩ ማለት ነው ቆሻሻ ነገር ላይ የሚወደው። ለዚህ እኮ ነው ሰዶማውያንን አይነ ምድራቸውን እንዲቀቡ እንዲመገቡ ምናምን ሽንት ቤት ቆሻሻ ነገር እንደገና ሲንክ ላይ ቁጭ ብለው የሆነ በቃ በወርቅ የሽንት ቤት መቀመጫ ሲንክ በወርቅ እስከ መስራት ድረስ የሚደርሱት ግማግም ቆሻሻ ስለሆነ ነው። አጅሬው እዛ ስለሚለክፋቸው ነው። ብዙ ኮተት አለ በነገራችን ላይ እና የተግማማ የሆነ መንፈስ ነው። ሰዎችንም ያግማማቸዋል። ጸዴ የሚያደርጋቸው ሰዎች አሉ። በስጋ ንጹህ ያደርጋቸውና በስጋቸው በነፍሳቸው ደግሞ ግምት ያደርጋቸዋል። ምን ማለት ነው? አሪፍ መኪና ነው የሚይዙት፣ ቤታቸው የሚገርም ነው። ህይወታቸውን ስታዩት ግን ቆሸሽሽሽ ያለ ነው። የዝሙት ህይወት፣ የሌብነት፣ የሙስና፣ የጉቦ ምናምን ብዙ ነገር ህይወት እና ከዚህ አንጻር አባትየው እዛው ቀርቷል። እናትየው ወደ ቤት መጣ። ይሄን አጸዳርታ ምን ብላ ይመጣል፣ ይዤው እመጣለሁ፣ ጠብቂ ያልኳት ምንም ሰርፕራይዝ የለም። ከጸበል እንደወጣ አንቺ ጋር ነው የማመጣው ብያታለሁ። ከዛ ከጸበል ልወጣ ነው መምህር በቃኝ አለኝ። በቃ አዎ እሺ ስራ ምንድን ነበር? ሰው ጋር ስራው እኔ ራሴ ሄጄ ሰርቼ የሚመጣው ስራ ነው። ከባድ ስራ አይደለም። ከተኩት የሚታው ከሰራውት የሚሰራ ነው። ደላላ ነው ስለው ጊዜ አይደለም ብቻ ተወው አለኝ። ይሄ ነው የኃጢአት ስራ ስለሆነ ማለት ነው። ይሄ ነው ማለት ከበደው። ከዛ በኋላ ሁለቱ ተሰባሰቡ። ልጅቷም አባቷን እንዳመጣው ስነግራት ጊዜ ከስራ ብን ብላ መጣች። ከዛ ወይኔ እናቴና አባቴ አብራችሁ ልትኖሩ ነው ማለት አዎ። ልጅህ እንዴት ልታረገው ነው? ይመጣል፣ ምን ችግር አለው? አዎ ይመጣል፣ ምን ችግር ይምጣ፣ ምንም ማለት አይደለም፣ ያጫውትሻል፣ ወንድምሽ ነው። የሚገርማችሁ አካል ጉዳተኛ ነው የሆነው እንጂ ሌላ ምንም አልሆነም። ምንም ሌላ የተፈጠረ ነገር የለም። ሰው አንድ እግሩ ሰለለ በቃ። ይሄ የሚገርማችሁ ደግሞ እንደዚህ አይነት ነገር አጋጥሞኝ አያውቅም። ግራ እግሩና ቀኝ እጁ የሰለለው እንደዚህ ኤክስን ያደረገበት እንደዚህ ብዙ ጊዜ ይሄ ከፍሎ ነው እንደዚህ የሚይዘው። ዶክተሮች ካላችሁ እንደዚህ የሚሆንበት አጋጣሚ ምን ሊሆን እንደሚችል ብትነግሩኝ ደስ ይለኛል። ከዛ ልጅህን አምጣለች። እውነት ማርያምን ልጅህን ትቀበያለሽ? አዎ እኔ ለነገሩ በጣም ስለምታፈቅረኝና ስለምትወጂኝ ልጅህን ትቀበያለሽ፣ ግን አለ መጀመሪያ ጉዳያችንን ፈጽም አላለ። ተጠምቆ ምክንያቱ እንዲህ አሁንም እንደገና ደግሞ እንደሚጥቢጣ ብቃጠልስ አለ። አይ እሱ በፍጹም አይሞከርም። በቃ እኔ ብዙ ትምህርት አውቄያለሁ፣ ዝሙት አንፈጽምም ስትለው ስለ ሰፈርሽ ስለዚህ ስለ ሰፈሩ ጸባይ በደንብ ሰምቻለሁ። አሁን የዝሙት መንፈስ ካንቺ እንደተወገደና እንዳልተወገደ ለማጣራት ነው እንደዚህ ያልኩት። አየሽ አሁን ተለውጠሻል፣ በጣም ጥሩ ነው። ስለ አንቺ አቅ ነበር እዚህ ሰፈር የሚነግረኝ ሰው ነበር። ሚስት ተበላሽታለች እንደዚህ ይዛለች። አይ እኔ ስለሌለሁ ነው፣ ወንድ የሌለበት ቤት ያለች ሴት እኮ እንደዚህ ናት ብዬ ነው የምመልስላቸው እንጂ ቅጥል እላለሁ።
ባልተቤቴ ይሄን ከሰማ በኋላ ሊጠፋህብኝ አለችው። አዎ በዚህ ዓመት አልመጣሁም አይደል ይላታል። እና ይሄንን ሪከርድ አድርጋ ላከችልኝ ልጅቷ። እንደዚህ እየተባባሉ ነው አለች። ሳዳምጠው ያስቃሉ በጣም ንግግራቸው በጣም የሚያስቅ ነው። እንደ አራዳ ልጅ ፍንዳታ ሰፈር ልጆች አሉ አይደል? እድሜያቸው ገብቶ ግን እንደ ፍንዳታ ነው የሚያወሩት። እና በእርግጥም ልጁን አምጣው አለችው። ምንም ችግር የለውም አንተ ባትኖር እንኳን እዚህ መተህ ውለህ መሄድ ትችላለህ፣ እናት ጋር ማድረግ ትችላለህ፣ ልጅህ ግን ይምጣ አለችው። ከዛ ልጁ መጣ። እግዚአብሔር ምሕረት እንዳደረገላት ምልክቱ በእውነት ነው የምላችሁ በጻድቁ አባታችን በአባ ኪሮስ ጸበል ልጁ መራመድ ቻለ። የ6 ዓመት ልጅ ነው ምናምን ነው መራመድ ቻለ። እናንተ እናትየዋ ጸበል ልትጠመቅ ስትሄድ እያመጣች እምነት እየዳበሰችው አዝላው እየሄደች ተሸክማው እየሄደች እንደገና የማ ልጅ ነው ስትባል ጊዜ የባለቤቴ ልጅ ነው ምንም ሳትፈራና ሳታፈራ አይገርማችሁም? ተስፋ ይታበት እኮ ነው። በህልሟ ተነስቶ ሲፈነጥዝ ሲዋርቅ አየችው። መጀመሪያ ገና ቤቷ ሲመጣ ወይኔ እግዚአብሔር ሆይ ይሄ ልጅ ይድናል፣ ይሄ ልጅ ይድናል፣ እግዚአብሔር ሆይ ባክን ጻድቁ አባቴ አባ ኪሮስ እንደው ይሄ ልጅ ፈውሱልኝ እያለች አባ ኪሮስ ጣፎ ድረስ እየሄደች እምነት እያመጣች በእምነቱ እየተዳበሰ በገድላቸው እየተዳበሰ ምን እያለ እግሩ ዳነ። እጁ አልዳነም። እጁ ስቲል እስካሁን ድረስ ገና ነው። በእግሩ ግን ቆመ ይሄዳል። አሁን ለምንድን ነው? እግዚአብሔር እንግዲህ ነገ ደግሞ እንድትበረታ እንድጠነክር እጁ ደግሞ በራሱነት ሊድን ይችላል። ልጁ ራሱ እንዲነበርክ እኮ ሲባል ሲነገረው ዋናው ቆሜ መሄዴ ነው ችግር የለውም ብሎ ደግሞ ሊሰግድ ይችላል። ሲሰግድ ደግሞ ራሱ መዳኛ መንገድ ያገኛል። ሰው በአካሉ ላይ ጎዶሎ ነገር ካለው መበርቻ ነው ይባላል። ቁስል ካለው መጠንከሪያ ነው ማመኛ ነው ይባላል። እና ይህ ጥሩ ነገር ነው። ወደ ህይወታችን አንድ ነገር ሲመጣ እግዚአብሔር ይሄን ነገር ያመጣው እኔ በሆነ ነገር እንድበረታ ፈልጎ ነው ተብሎ ነው የሚባለው። እና ይሄ ልጅ የባሏን ልጅ ማለት ነው ከሌላ የተወለደው ልጅ አዳነች። ከዛ ሚስትየዋ ሰማች። ያቺ ጥላው ሄደችው አረብ ሀገር ያለችው ልጅሽ ዳነ እኮ እንዴት ማንጋ የቀድሞ ሚስቱ ጋር ሄዶ ጸበል እያደረገችበት እንደዚህ ጸበል ቦታ እየወሰደች እምነት እየቀባችው ዳነ ሲባል የቀድሞ ሚስቱ እንዴት ማለት የኔ ልጅ ነው እሷ የምታሳድገው የኔ ልጅ ነው እሷ ጸበል እምነት የምታደርገው? ወይኔ ጌታ ሆይ ምንድን ነው እንዴት ሊሆን ቻለ ብላ የኛውን ትምህርት ማዳመጥ ጀመረች። አረብ ሀገር ያለችው እዛ አረቦቹ ፊት ደግሞ እንደገና ስትሰግድ ምን ስትል አይሆንም እኔ ነኝ ሽባ ያረኩት እግሩን ያሰለልኩት እኔ ነኝ ብሎ ደግሞ የሚስትየው መንፈስ አይሆንም። ከዛ በአረብኛ እነሱ ይጫጫዋሉ። ምንድን ነው እሱ ታመመች ተብሎ ደግሞ እንደገና ልትጠረዝ ነው ሲባል ጊዜ ወደ ልቧ ስትመለስ ኖ ብላ ታሪኩን ተናገረች። ልጄ እንደዚህ ሆኖ ጸበል ሲወስዱት ሲጠመቅ እንደዚህ አንቺ ነሽ ማነው ዳነ ተባለ። የባለቤቴ የቀድሞ ሚስቱ ልጄን አዳነችልኝ። በዛ የተነሳ እኔ ላይ ያለው ደግሞ ተናደደ እና ያልኩትን ንገሩኝ ብላቸው እኔ ነኝ ያሰርኩት እኔ ነኝ የበላሁት ልጄን ነው እኮ የምትይው አሏት። እኔ ውስጥ ያለ የቡዳ መንፈስ ነው። እነሱ ሲሄር ነው መሰል የሚሉት አይኔ ነሐስ ነው አይኔ ነሐስ ነው ሲሄርማ እንትን መተት ነው አይኔ ነሐስ የሚሉት መሰለኝ። እና ብቻ ይሄ የቡዳ መንፈስ እንደሆነ ስትነግራቸው በጣም ደነገጡና ይሄንን ጸበል እንፈልገዋለን አሉ። እነሱም በቤተሰባቸው ችግር አለባቸው። ለካ ይሄንን የምትይውን ነገር እንዲመጣልን እንፈልጋለን። የአባታችን የአቡነ ኪሮስን እምነት ለማስመጣት እንዴት እንደቸኮሉ በ3 ሳምንት ነው ምናምን ውስጥ መጣላቸው። በሰው ተደርጎ እምነት መጣላቸው። እነሱም ይጠቀሙታል። ምንም የተፈጠረ ነገር የለም። በእርግጥ መጣላቸው፣ ተቀበሉት፣ ተጠቀሙት። ግን እሷ አልቆየችም። ልጇን ለማየት ኢትዮጵያ መጣች። ያ ሁሉ ዓመት እየሰራች የሚገርማችሁ ልጁ 6 ዓመት እስኪሆን ድረስ 7 ዓመት ነው 6 ዓመት እስኪሆን ድረስ እየሰራችበት ልጇን እያሳደገች 5 ሳንቲም ዲፖዚት አላስቀመጠችም። ለምን? የቡዳ መንፈስ በልቷታል። መሬት ግዙልኝ ብላ ስትልክ ላጥ ያደርጉታል። አለ እየተባለች የሆነ ነገር አድርጉልኝ ስትል ምንም ብሩ የለም። አይሽ የቡዳ መንፈስ በደንብ ሲገባት ልጅቷ መጣች ቢሮ። መምህር ያደረከው በሙሉ ሰምቻለሁ፣ እኔ አይደለሁም አልኳት። እኔን ደግሞ ቀጥል አለችና አሁን እሷ ላይ ነው ያለሁት ማለት ነው። የእሷን ህይወት ደግሞ ወደ መስመር ለማስተካከል እንዴት ስትሉኝ አልፈልግህም ተፋተናል ብለው የተለያዩት ከዛችኛዋ ጋር። ስለዚህ እዚህ ጋር ደግሞ ሌላ ህይወት መስርቷል። ከዛ እሱን ምረጥ ስንለው አይ እኔ ወደ ቀድሞ ሚስቴ መግባት የምፈልገው እሷ በጣም አስቀይማኝ አናዳኝ አካል ጉዳተኛ የሆነ ልጅ ጠላብኝ ነው ሄደችው። ስለዚህ ያለኝ አማራጭ ወደዚህኛው መግባት ነው። እኔ ይሄን ህይወት መቀጠል እንፈልገው አለ። እኔ በዚህ ምንም ችግር የለብኝም። እኔ ራሴ ብዙ ላይፍ የለመድኩ ሰው ስለሆንኩኝ እኔ አሁን ይሄን አልጓጓም። እንደምታይ መምህር ሌላ ማግባት የምችልበት እድሜ ነው አለችኝ። አዎ ገና ነሽ አልኳት። 40 ዓመቷ ነው ገና ነች። በእርግጥ ለመውለድም ሆነ ለምንም ገና ነች። ምንም ችግር የለውም። ግን እሷ ራሷን የምታይበት መንገድ 20 ዓመትና 28 ዓመት 25 ዓመት እንደሆነች አጋር የምታስበውና ገና ነኝ የምትይው ነገር ማግባት ይችላሉ ማለትሽ ከሆነ አዎ
ግን ገና ነኝና ብዙ ገና ብቆይም ችግር የለውም እንዳትይ ያልኳት እና አሁን ጸበል ቦታ ነች ያለችው። እሷ ላይ ነው ትኩረት እያደረኩ ያለሁት። ገና የጸዳ ነገር የለም። ምክንያቱም የቤተሰብ የዛር መንፈስ ነው በልቼዋለሁ የሚለው ልጁን እና ልጇን አካል ጉዳተኛ ያደረገው እሱ እንደሆነ ስታቅ የኔንም ገንዘብ የኔንም እጅ አካል ጉዳተኛ ስንኩል ያደረገኝ ይሄ ነው እያለች አረቦቹ ነይ ይሏታል። አልመጣም ትላለች። ጸበል ስትገባ ነይ ስንላት አትሰማም ይላል። እንዴ ነይ የሚሏት ለስራ ነው የሚመስላት። እሷ እንደዚህ ብለሽ ለፍልፈሻል ሲሏት አረ መምህር ምንድነው ስትለኝ ጊዜ እነሱም እንግዲህ ጉልበትሽን ለመበዝበዝ ያደረጉት መተት አለ። የአረብ መተት ብለሽ ጸልይ ስገጂ አልኳት። ለመጀመሪያ ጊዜ ስግደት የጀመረችው ይሄንን በማለት ነው። ከአረብ ሀገር የመጣ መንፈስ የአረቦቹ የነዛ የአሰሪዎቼ የማዳሚ ሰይጣን ታሰር ስትለው ጊዜ እዛ ሴትዮዋ ቀውጢ በቃ። ስለዚህ እነሱም ያደረጉባት እንዳትሄድባቸው ያደረጉባት ነገር ነበረ ማለት ነውና ጉልበቷን ሲበዘብዙ የኖሩት በነፃ ነው ማለት ይቻላል። ገንዘብ ቢሰጧትም ግን ከዛ በላይ ነው የምትሰራው ልጅቷ። ብቻዋን 3 ፎቅ ስንት ስራ አለ፣ ምንጣፍ አለ፣ አልጋ አለ፣ ምን አለ፣ ምግብ አለ፣ ቤተሰብ ብዙ ነው። ግን ብቻዋን እንደ ባሪያ እንደ ከብት ነው የምትሰራው። በቃ እንዴት ነው እንደዚህ መሆነው ብላ ጠይቃ እንኳን አታውቅም። ለምንድን ነው እንደዚህ መሆነው ግን? ኧረ እኔ እኮ እንደዚህ መብዛት የለበትም እኔ እኮ ልሞት ነው ማለት አለባት አይደል እንዴ? ወደ ራሳችሁ መለስ ማለት አለባችሁ። ተይዛ ነው በአረቦቹ መተት ተይዛ ነው። ይሄንን በዚህ እናቆመው። ለምን ገና ያላለቀ ጉዳይ ስለሆነ ነው። ወደዚህ ስንመጣ ግን ባልና ሚስት አብረውን ያሉት ልጁ ይላላካቸዋል። ትምህርት ቤት ገብተዋል። ገና ኬጂ እንግዲህ ኬጂ ዋን መግባት ያለባቸው ወይም ነርሰሪ ነው የሚባለው የመጀመሪያው ነርሰሪ መግባት ያለባቸው የመጀመሪያ ኬጂ ተማሪዎች ነርሰሪ ነው አይደል? አዎ ነርሰሪ መግባት ያለባቸው በስንት ዓመታቸው ነው? በ3 ዓመት አሁን ባለው በ4 ዓመት ነው አይደል? ልጁ 7 ዓመት ሆኖታል። እና ያለ እድሜው ስለሆነ ሞራሉ ቢነካም ግን ሕፃን ልጅ ነው፣ ችግር የለውም። ዝም ብሎ ውሎ እንዲመጣ እየተደረገ ነውና ብቻ እግዚአብሔር ይመስገን። የቡዳ መንፈስ ወደሚለው ልምጣ። ልጅቷ አይኗ ያርገበግባት የነበረው ይሄንን ጸሎት ከጀመረች በኋላ ስግደቱን የአባቷ የእናቷ መንፈስ ከተያዘ በኋላ አይኗ ተርገብግቦ ያውቅም እስኪናፍቃት ድረስ። እንግዲህ አይሊድ ትዊች የሚባለው ወይም ደግሞ ምንድነው የአይን መርገብገብ የሚባለው የሆነ እንግዳ ላይ ነው ምናምን ሲል የነበረው መጨረሻ ላይ ልጅቷ ጮኸች። ራሷ እቺ ባለ ታሪካችን እኔን የምታውቀኝ ተማሪዋ ማለት ነው። እሷ ጸበል ቦታ ላይ ሰው ምንድነው ልትጠይቅ ነው። አዎ በእናቴ ምክንያት የተዋወቅኳት ጸበልተኛ ነበረች እና ለእሷ እስቲ ዓመት በዓል ነው እንቁጣጣሽ ነው በማግስቱ ዶሮ ወጥ ልውሰድላት ብላ ስትሄድ እንኪ ጸበል ጠጭ ትላታለች። እሺ ብላ እሷ ዶሮ ወጡን እየበላች እሷ ደግሞ ጸበሉን ላፍ ስታደርገው ዘረራት ወደኋላ። እንግዲህ እንዴት ቀኗ ደርሶ ነው። ቀኑ ሲታይ የአባታችን የአቡነ ኪሮስ ቀን ነው፣ የተወለደችበት ቀን ነው። በጣም ነው የምትወዳቸው። በጣም ገረማት። ምን ብዬ ለፈለፍኩ ስትል ልገባባት ስለማመድ ነቃችብኝ። ቅድም መጀመሪያ ያልኳችሁ ነገር ይሄ ነገርማ ሊገባ ልምምድ ነው አላልኳችሁም? ገና ስጀምር ልገባባት ስለማመድ ነቃችብኝ። አይኗን በጣም ብሊንክ አረገው ነበር፣ እንዲርገበገብ አረገው ነበረ። አይኗን እንዲርገበገብ ማድረገው ኦኬ ዛሬ እንግዳ ላይ ነው አዲስ ነገር ላይ ነው ብላ ስታስብ አዲስ ነገር ላመጣባት ነበር። ግን አይ ይሄ ነገር ግን እኮ እንደዚህ ይባላል እንጂ ውሸት ሊሆን ይችላል ብላ ስትጠራጠረኝ አይ ከተጠራጠረችኝም አላሳያትም ይላል። ካመነችኝ ነው ማሳያት ይላል። እንደገናም ያርገበግባል፣ ይሞክራል። አይኗ ላይ እኮ አለ። ግን ምንድነው የፈለገው? እሱ መግባት አይደለም ወደ እሷ ወደ ልቧ ወደ ነፍሷ መግባት ነው የፈለገው እንጂ ስጋዋ ላይ አይኗ ላይ አለ። ያየችውን ነገር ማበላሸት ምናምን ችሏል። ግን የሆነ አዲስ ነገር ላይ ነው አይኔ ሲርገበገብ ብላ አስባ ሲመጣ ወይኔ እውነትም አዎ ይሄን እኮ አስቤ ነበር ብላ እንድትቀበል ነበር የፈለገው። ልክ እንደ እናትየዋ እንደዚህ ነበርኩ አለች። አይኔ ከተርገበገበ ልክ እንደዚህ ነበር መሆኑ እና ልጅ እንዳትታዘብኝ ብዬ ነው እንጂ ብዙ ነገሮችን ብዙ ጊዜ ላበላሽ ስል ነው የሚታይ። የሚርገበገበው አይኔ የሚጠቅም ነገር አይደለም። የሚጎዳኝ ሰው ወይም ብርጭቆ ሊሰበር ሲል ወይ የሆነ ቲቪ ሊቃጠልብኝ ሲል ምናምን ቀድሞ ያርገበግበዋል። ከዛ ጦሽ ሲል እጭ ለዚህ ነው አይኔ የተርገበገበው ይሄ ሊያሳየኝ ነው ምናምን እላለሁ አለች። ልጅቷ ደግሞ አይኗ በተርገበገበበት ቀን የምትሰራበት ቦታ ላይ በፍጹም ስራ ቢዝነስ አይመጣም። ሰው ይጠርባታል። ይሄ ሰው እንደ ቡቲክ ብላችሁ ሰዱትና አይደለም እንጂ መጥቶ የሚገዛ ወይ የሆነ ልብስ ምናምን የሚሸጥበት ቦታ ከሆነ አይገዛም ማለት ነው። እና አይኔ በተርገበገበበት ቀን በጣም ነው እማዝነውና የምናደደው ወይም ደግሞ የሚከፋኝ ዝም ብሎ ድብር ብሎ ነው ሙሉ አለች። ከጠዋት ጀምሮ ሲርገበገብ ከኋላማ ተውት፣ ማታ ከተርገበገበ ደግሞ ስቃዥ ነው ማድረው አለች። እና ይሄ ከመንፈስ ጋር የተገናኘ ነው ስንል ከምን አንጻር ነው? መጀመሪያ የዛር ቡዳ ካለ የገባ መንፈስ ካለ ይሄንን ምክንያት አድርጎ አዲስ ነገር ልታይ ነው ሊል ይችላል። በሕክምናው
የሚስተካከል ይኖራል። ስልክን በተደጋጋሚ ማየት፣ ላይት ስክሪን ላይቱ በጣም ከበዛ፣ ጭንቀት ከበዛ፣ እንቅልፍ በሰዓቱ አለመተኛት፣ በቂ እንቅልፍ ሰዓት ከሌላ አይን ሊርገበገብ ይችላል። ቡና፣ ሻይ፣ ሌሎችም መጠጦች ሱስ ያለበት ሰው ያ ነገር አምጡ ብሎ ሲያዛጋና ሲያንተ ሲለው አይን ሊርገበገብ ይችላል። አብሮ መርገብገብ ሲባል እንደዚህ አለ። እዚህ ስር የምትርገበገብ ነገር አለች። በጣም እንዲህ የምትል አይደል? በጣም የምትርገበገብ አሁንብሽ አይደል? ልክ እንደዛ ማለት ነው። አዎ ብዙ ሰው ያ በስጋም ተሞክሮ ሊተው ይችላል። እስቲ ሞክሩት፣ ሊተው ይችላል። ግን ሞር 80% ምናምን አጅሬው ነው። ለምሳሌ ጆሮ ጭው ሲል ምን ይላሉ እናቶቻችን? ውይ ምን ክፉ ወሬ ሊያሰማኝ ነው ይላሉ አይደለ? ክፉ ወሬ በሚለው ነው የሚሉት። አይን ሲርገበገብ ግን ምን ሊያሳየኝ ነው ወይ የሆነ እንግዳ ሊመጣ ነው የሚባለው። መርጠው ነው እነሱ የሚመኙት። ጆሮም ሲሆን ጭው ይላልና መጽሐፍ ቅዱስ ላይ ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃለሁ ይላል። ለምን ጆሮ ድፍን ጭው የሚለው የሆነ ነገር ሊመጣ ሲል ነው ከሚለው ክርስቲያናዊ የሆነ አስተምሮ ትርጉም አብሮ የሚሄድ ስላለው ነው። በሳይንሱ ስትመጡ ደግሞ ዋየርለስ የሆኑ ኢርፎኖች በተደጋጋሚ የምታደርጉ ሰዎች ጆሮን ድፍን የማድረግ ቲኒተስ የሚባል ነገር አለ። ይሄ ጸጥ ስትሉ ሲያውን ጸጥ በሉ ፂው የሚል ነገር የለም። ጭንቅላት የሚጮኸው ነገር በጆሮ በኩል ድምፁ ይሰማል። ቲኒተስ ይባላል ወይም ታይነተስ ይሉታል። ይሄ ድምፅ ማስወገድ ይቻላል። ምክንያቱም ምንድነው ጭንቅላት እናቶቻችን ቅቤ ካልተቀባን፣ ድርቀት ሲኖር ቅባት ካልተቀባን ምናምን እንደዚያ ነገር ሲሆን ነው ጆሮ የሚጮኸው ይላሉ። ትክክል ነው፣ ሊያገናኙ ይችላል። ቅቤ ተቀብተው መሞከር ነው፣ ቅባት ተቀብተው መሞከር ነው፣ ድርቀት ካለ። ለምን ድርቀት በራሱ የሆነ ችግር ሊፈጠር ስለሚችል። ግን ደግሞ በተደጋጋሚ ጆሮአችሁ ድንገት ድፍን ብሎ ሲዘጋ የሆነ በቃ እዚያ ጋር መጥቶ የቆመ የተገተረ መንፈስ አለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ክፉ ወሬ ከኔ ራቅ፣ ክፉ ወሬ ከኔ ራቅ ትላላችሁ አይደለም? እና በሁሉም አንግል ማየቱ ጥሩ ነው ብዬ አስባለሁ። መጽሐፍ ቅዱስም ስለሚደግፈን ማለት ነው። በሌላ በኩል ደግሞ ይሄ ኤሌክትሮኒክሱን በተደጋጋሚ በተለይ ዋየርለስ የሆነውን የቻርጅ የሚሆነውን አዲሱ የመጣውን አይፖድ እንትን የሚባለውን ኢርፎን ትንንሹን ማለት ነው። እሱ ስትጠቀሙ በጣም ረጅም ሰዓት የምትጠቀሙ ከሆነ የመጉዳት ፍሪኩዌንሲው ጆሮ ውስጥ ገብቶ ነርቮችን የማበላሸት አቅም አለው ተብሏል። ስለዚህ ባለገመዱን መጠቀም ይሻላል። ባለገመዱ ምንም አይነት ጉዳት የለውም ሲሉ ነበር። ምናልባት እንግዲህ የነጋዴዎች አንዱን ገበያ የመቀማማትም ሊሆን ይችላል። ግን ጉዳቱን የምታውቁት እናንተ ናችሁ። ለምሳሌ ጳውሎስ ኞኞ የሚባለው ጋዜጠኛ ምን አሉት? ኧረ እባክህን የስፖንጅ ፍራሽ እኮ ካንሰር ያመጣል አሉ ብሎ ሲሉት ኧረ ይሄ የሳር ፍራሽ ነጋዴ ወሬ ነው አሉ ይባላል። እና አንዳንዴ አንዱን ለመጉዳት ነው። ሰሞኑን አሁን 15 ቀን ውሃ ይጠፋል እየተባለ ነው አይደል? ዛሬ ነው የተጀመረው። ከትናንትና ማታ ጀምሮ ለ15 ቀን ያክል አዲስ አበባ ላይ በተወሰኑ ክፍለ ከተሞች ውሃ ይጠፋል ተብሏል። እኛም ይኸው እየተዘጋጀን ያለ ነው ውሃ እንግዲህ ወደ ቤት ለመውሰድ እና ምንድነው ቲክቶክ ላይ የምንሰማው አንዳንድ ነገሮች አንዳንድ የመንግስት ባለስልጣናት ትልቅ የውሃ ፋብሪካ ስለከፈቱ የእነሱ ፋብሪካ ለማስተዋወቅ ሰው ውሃ እንዲገዛ ነው፣ ብዙ ገበያ እንዲኖር ነው ደግሞ ተባለ። ስለዚህ እዚህ ጋር ገንዳ ሊታጠብ ነው፣ የውሃ ገንዳ ሊታጠብ ነው፣ ውሃ ይጠፋል ሲባል በሌላ በኩል ደግሞ ተጠቃሚ የሚሆን ነገር እንዳለም ደግሞ ይጠረጠራል ነው። የዛሬ ስንት ዓመት እንግዲህ መለስ ዜናዊ በነበረበት ሰዓት መብራት በፈረቃ ነበር። መብራት በፈረቃ በነበረበት ሰዓት በኋላ ምን ሰማን? የብራዚል ይሁን የምን ሀገር የጄኔሬተር ፋብሪካ ከኢትዮጵያ መብራት ኃይል ድርጅት ጋር ተነጋግሮ ተፈራርሞ ነው፣ በጋዜጣ ላይ ያነበብኩት፣ ተፈራርሞ ጄኔሬተር በብዛት እንዲሸጥ እና ብዙ አይነት ጄኔሬተሮች ስላሉ ህዝቡ ጄኔሬተር ገዝቶ በየሁሉም ሰው ቤት እንዲዳረስ ስለተፈለገ ነው እንጂ መብራት ፈረቃ የነበረው እውነት ፓወር አጥሮ አይደለም እስኪባል ድረስ የዚህን ያክል ህዝብን የሚሸወድበት ሁኔታ ሊኖር ይችላል ነው። እና አንዳንዴ አጅሬው ይሸውዳል ማለት ነው። እና ብቻ ወደ ዋናው ነገር ስንመጣ ሌላ ነገር ውስጥ መግባት አልፈልግም። ፖለቲካ አታናግሩኝ፣ እኔ ነኝ የተናገርኩት። ይቅርታ አድርጉልኝ መንግስቶች፣ ባለስልጣናት እንደው ይባላል ነው። ስለዚህ እዚህ ጋር ስንመጣ የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖሩና ለመኖሩ ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ፣ ቡዳ ምንድን ነው የሚለውን ቼክ አድርጎ በትምህርታችን ውስጥ ማየት፣ ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ?
እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አዎ ችግር፣ በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣ ወጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ፣ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው ነው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድን ነው? ለክፉም ለደጉ ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ፣ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ የሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ፣ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከእነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣኸው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። ጊዜ ያሳካልሽ። ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ ወይም እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ በአጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ ያ ሚስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከእሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ
እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን።